አማን አማን እብለክሙ እመ ኢተመየጥክሙ ከመዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አለ። ዘአትሐተ ርእሶ ከመዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት። እንደዚህ ሕፃን ራሱን ዝቅ ያደረገ ሰው በመንግሥተ ሰማያት ትልቅ ሰው የሚባለው ይህ ነው አላቸው። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። እንደ ሕፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግሥተ ሰማያት ለመግባት እንደ ሕፃን መሆን አለበት። ሕፃናት አላችሁ? ዛሬ የሕፃናት ቀን ነው በእውነቱ። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። የሕፃናትን ጠባይ 1 2 3 ልንገራችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የአባታችን የቡሩክ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋራ ይሁን። የተከበሩ አባታችን መላከ ጽጌ ክቡር አራት አይና የኔታ ገብረ ማርያም በመካነ ስባት ልደታ ለማርያም የአራቱ ጉባኤያተ መጻሕፍት ምስክር መምህርና የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ፣ የተከበሩ አባታችን ሊቀ ሕሩያን ቆሞስ አባ ወልደ መድኅን የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ ለዚህ ቀን ያደረሰን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየውን ሁሉ ያለ መመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ 2 አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት። ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበረ። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን እሺ አለ። እሺ አለ። ኋላ ምን አሉ? ራቅ ሲል ደግሞ እንዲህ አሉ። እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት። አባ ዮሐንስ ና ብሎ አልበለዋል። ኋላ ሊበላ ሄደ። ስጋውን ይዞ ሊመጣ ሄደ። የአውሬ አገሳ ሊውጠው ስድግው ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድን ነው? መታዘዝ፣ ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምንም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ።
ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይ ብዬ ልሂድ አለ። ሽፍታው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱለት። አያውቁትም አባ ዳንኤል። ኧረ አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ፣ እንደ ጭልፊት እየሞጨለፋችሁ ማለት ነው። ምን አደረገ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት ነው። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድን ነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የእነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት ካልተጠራጠርን፣ ሰዎችን ሳንመርጥ ከታዘዝን፣ ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝን እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? አይልም። ይኸውላችሁ ደግሞ ክፉ ምኞት የለባቸውም፣ ክፉ ምኞት የለባቸውም፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ ዓይንን መመለስ ነው። ቅዱስ ዳዊት ሚጦላ አይንቴ ከመይራያ ከንቶ፣ ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው አለ። ዓይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት። እሺ መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው ዓይንህን መልስ ነው። ወጣቶችም አስተውሉ፣ ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ ዓይኑን አፍጥጦ እዚያ መሃል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም። ወደፊት ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነሆለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህን ምስጢር ደግሞ እነግራችኋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና ዓይን ላይ መጠንቀቅ ነው። ሰምታችሁኛል? ዓይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 ሀገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ። ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ሕፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማቸዋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደን። ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹህ የሆኑ ሰዎች እነሱ ንዑዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ ሕፃናት የሕፃናት ኃይላቸው ልቅሶ ነው። እስኪ በሉ የሕፃናት ኃይላቸው በሉ። የሕፃናት ኃይላቸው ምንድን ነው?
ድገሙት እንጂ። የሕፃናት ዓይናቸው ምንድን ነው? ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ ነው። የክርስቲያኖች ኃይላችን እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩአቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙ። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንቱ። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግጥ ምጡ አመጣ። እዚያው ላይ ኧረ ምጥ ደረሰ ስትል እዚያው ላይ ውለጂው፣ የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይህ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋ በእጇ ይዛ ወደ ሰማይ ሀሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱውን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በዕድ ጽኒት ወበመዝራይት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። ሆነቱ አላችሁ። አሁን ሰው እኮ አያለቅስም። ታለቅሳላችሁ? እንዲያውም ማን ነው በቀደም ሲነግረኝ የአዲስ አበባ ሰው እዚህም ጎንደር ይኖራል። ባለሀብቶቹ ዘመድ ያልሆነውን ዳ ከፍለው ማስለቀስ ጀምረዋል አሉ። ዘመድ ሲሞት እንደው ቆይ ድረስ እኮ ነው በእውነቱ ማለት ነው። ማስለቀስ እዚያ ተሰብስቦ ማስለቀስ ማለት እናቴ እያለ ማልቀስ። እናቱ አይደለችም፣ አክስቱም አይደለችም። እንዲያውም ሰውየው የሚያለቅሰው ወይኔ ለሳንቲም ብዬ እንዲህ ላልቅስ ብሎ እያለቀሰ ይሆናል ሰውየው ማለት ነው። ሰው ደግሞ ለዚህ ጉዳይ አለቀሰ እያለ ሊያለቅስ ይችላል ማለት ነው። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሰው አያለቅስ? ኃጢአቱ አያስለቅሰው? ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? እስቲ በሞቴ ሰሞኑን እስከ ልደት አንድ ቀን ለ1 ሰዓት ወይም ለ2 ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ምናይ ማን ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም ታገኝ እንደው እኔ ማን ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል።